ታዘዝ ያህል ነው። ተወሰኑ ደቂቃዎች ያዙልኝ። ቶሎ ነው የማቆመው። ዛ አንቀጽ እንተ እግዚአብሔር ጻድቃን ይበው ውስጤታ። እዚህ ቃል ተናጋሪ በሰው ዓይን አንሶ የታየው በእግዚአብሔር ዓይን ግን እንደ ልቤ ተብሎ የተነገረለት ከነቢያትም በልዩ ሁኔታ ሰባቱ ሀብታት የተሰጠው የእሴይ ልጅ ንጉሠ እስራኤል ነቢየ እግዚአብሔር ዳዊት ነው። በመዝሙር 111 ቁጥር 117 ላይ የምናገኘው ኃይለ ቃል ነው። ይህች ደጅ የእግዚአብሔር ደጅ ናት። አጋንንትን ግርማ ሌሊትን ችለው ከሰው ተሰውረው የሚኖሩት ሳይሆኑ ስመ ክርስትና ሀብተ ውልድና የተሰጣቸው ነጋ ለኪዳን መሸ ለቁርባን ብለው ወነአምን በአሐዱ አምላክ ብለው አምነው የሚመጡ ሰዎች የሚገቡባት፣ የሚጸልዩባት፣ የሚፈወሱባት፣ በረከት የሚያገኙባት ናት። እችም በብሉይ ኪዳን ያዕቆብ ያያት ናት። ያዕቆብ ከክፉ ነገር ሸሽቶ እግዚአብሔርን በጸሎት ጠይቆ ያየው ራእይ ነበረ። መሰላል ከምድር እስከ ሰማይ ተተክሎ ዙፋን ተዘርግቶባት ንጉሥ ተቀምጦባት አይቷት ነበረ በራእዩ። ያቺ ተንተርሷት ያደረችው ድንጋይ ተክሎ ቅባ ዘይት አፍስሶ ትንቢት ተናግሮባት ሂደዋል። ምን የሚል እዚህ ይታነጽ ቤተ እግዚአብሔር፣ የእግዚአብሔር ቤት በዚህ ይሰራል ብሎ ሄደ። እንግዲህ ቤተ ክርስቲያን ሰው ገንዘብ ስላለው፣ ሰው ዕውቀት ስላለው፣ ሰው ሀብት ስለበዛበት ሳይሆን በዕለተ ዓርብ በመልአኩ አማካይነት በወርቅ መነሳንስ ደሙ የነጠበበት እግዚአብሔር የወደደው እግዚአብሔር የፈቀደው ቦታ ላይ ነውና የሚታነጸው። ነቢዩ ይህች የእግዚአብሔር ደጅ ናት፣ ጻድቃን ወደ እርሷ ይገባሉ። ምናልባት በበደላችን ምክንያት በኃጢአታችን ምክንያት በብሉይ ኪዳን እንደምናነበው እግዚአብሔር ከሰዎች ርቆ የሰዎችን በደል ከእግዚአብሔር ፊት ደርሶ በአፍኒንና በፊንያስ በኤሊ ልጆች እንዳየነው እንደምንማረው መጽሐፍ ቅዱስ ላይ እንደተጻፈው የኛ ኃጢአት በደል ካልሆነ በስተቀር ወይዬ ይልዋ አናቅጸ ሲኦል፣ የሲኦል ደጆች የማያነቃንቋት የማይደፍሯት ስብሐተ መላእክት የያሬድ ልጆች ውልደ ያሬድ ሰማያዊ ዜማ የሚያደርሱባት የሚዘምሩባት መላእክትን መስለው መላእክትን አለው ከቆመበት ሳይቀመጡ ከዘረጉበት ሳያጥፉ እግዚአብሔርን የሚያመሰግኑባት የእግዚአብሔር አደባባይ ናት። የእግዚአብሔር ቤተ መንግሥት ናት። ምድራዊ ቤተ መንግሥት አንዱን ገድሎ አንዱ የአንዱን ስልጣን ለመውሰድ ዋጋ ከፍሎ ነው። የእግዚአብሔር ቤተ መንግሥት ግን ሰማያዊ ነው።
ዮሐንስ በራእዩ ያያት ቤተ መቅደስ ናት። ይህች ትናንትና በቅዱስ ፓትርያርኩ በብፁዓን ሊቃነ ጳጳሳት ተባርካ ተቀድሳ ስም ወጥቶላት ለእኔና ለእናንተ ለአማኞች ለክርስቲያኖች የተረከብናት ሰማያዊት ቤተ መቅደስ ናት። በሰማያት የእግዚአብሔር ቤተ መቅደስ ይከፈታል፣ የቃል ኪዳኑን ታቦት ታየ ተብሎ የተነገረባት ይቺ ያዕቆብ ያያት የሰማይ ደጅ ናትና እንኳን እዚህ ቅዱስ አደባባይ ቅዱስ አውደ ምሕረት ሰበሰባቸው። እንኳን ደስ አላችሁ። እግዚአብሔር ነው። አዎ ለክርስቲያን የድሆች መጠለያ ናት። አዝነው የመጡ ሰዎች የሚደሰቱባት፣ አንብተው የሚመጡ ሰዎች እንባቸው የሚታበስባት ስለሆነ ነው። ጻድቃን ወደ እርሷ ይገባሉ፣ የእግዚአብሔር ደጅ ናት የተባለ። በማንኛው ባለጸጋ በማንኛው ባለሀብት ቤት ሄዳችሁ የባሰ አልቅሳችሁ ትመለሱ እንደሆነ እንጂ ነቢየ እግዚአብሔር ዳዊት እንዳለው ተፈሳይኩ እስመ ይቤልን ቤተ እግዚአብሔር ነው። ወደ ቤተ እግዚአብሔር እንሂድ ባሉ ጊዜ ደስ አለኝ። ባለጸጋ ስለ ባለጸግነቱ እሱ ይግባ የማይባልባት፣ ድሃም ስለ ድህነቱ ድሃ ነው እሱ አይግባባት የማትባል የእግዚአብሔር ቤተ መንግሥት ሁሉ በእኩል በረከትና ጸጋ የሚያገኝባት ናትና እንኳን ደስ አለን፣ ደስ አላችሁ። የማትነቃነቅ ናት። አንተ ኮኩ ወዲህ በዛቲ ኮክ አንጻ ለቤተ ክርስቲያን፣ አንተ ጴጥሮስ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሠራታለሁ አለ እግዚአብሔር። በአባቶች ስልጣን፣ በነ ጴጥሮስ ስልጣን፣ በሐዋርያት ስልጣን፣ በሊቃነ ጳጳሳት ስልጣን፣ በመምህራነ ቤተ ክርስቲያን ስልጣን የተመሰረተች ፈተና የማያጣት በፈተና ማንም የማያሸንፋት የእግዚአብሔር ቤት ናት። እንደነገርኳችሁ በእኔም በእናንተ ኃጢአት እግዚአብሔር ተቆጥቶ መዘባበቻ ሊያደርጋት ፈልጎ ከያን ክብር ነስቶ ካልሆነ በስተቀር በገጠር ስትሄዱ በንብ የምትጠበቅ እኮ ናት። በዘንድ የምትጠበቅ እኮ ናት። እንዴ ጅብ የሚጠብቃት ያ ሰው የሚበላ ጅብ ሳይቀር የሚጠብቃት ቤተ ክርስቲያን እኮ ናት። የማን ስለሆነ ሰብእሰ ዘክቡር ውእቱ ኢያእመረው ኮነ ከመ እንስሳ ዘአልቦሙ ልብ። ሰው ክቡር ፍጥረት ነው ተባለ። ከክብር ሲያንስ ከሱ በልጠው ደግሞ እንስሳት የሚጠብቁባት የሚከቧት ናት ይቺ የእግዚአብሔር ቤተ መቅደስ። ስለዚህ የተወደዳችሁ የእግዚአብሔር ልጆች ቀዳሚ ዓለት በመሪያ እግዚአብሔር ነውና እግዚአብሔርን በመፍራት እግዚአብሔርን በማክበር ራሳችንን በመፍሰስ ማንኛው ባለሀብት ጸጋ ላይ ራሳችሁ ሄዳችሁ አትፈስም። እዚህ መጥታችሁ ግን ጎንበስ ብላችሁ ተንበርክካችሁ ግንባራችሁ ምድር አስነክታችሁ ለማን ነው የምትሰግዱ? ለማን ሰግዳላችሁ? ሰገዱ ሰአጸደ ቤቱ ለእግዚአብሔር። በእግዚአብሔር አጸድ በእግዚአብሔር አደባባይ ስገዱ ነው የተባለው። እንዲህ እኮ ነው የተነገረላት። እንዲህ ዝም ብለን ቶር አይደለም እኮ የምንናገረው። እግዚአብሔር ያዘዘን የእግዚአብሔር አደባባይ የእግዚአብሔር አጸድ ቅዱሳን የሚገኙባት እኛ የማናያቸው ብዙ ቅዱሳን አሏት ውስጧ። ለዚህም ነው ምእመናን አዝነው ሲመጡ ከመናፍቅ በስተቀር ከጸረ ማርያም በስተቀር ቤተ እግዚአብሔር መጥቶ ተንበርክኮ በሃይማኖት በእምነት ራሱን መርምሮ እዚህ መጥቶ ጸሎት አድርሶ የልቡን መሻት ያባሰው አለ ወይ? እዚህ መጥተህ አልተፈወስክም? እዚህ ተስለህ አልደረሰልህም? አልደረሰላችሁም?
አልተፈወሳችሁ? እግዚአብሔር እኮ የቅርብ አምላክ እኮ ነው፣ የሩቅ አምላክ እንዳይመስላችሁ። ለዚህ ነው ቅረቡ አብዮ ወያበርህ ለክሙ፣ ወደ እርሱ ቅረቡና በብርሃነ ረድኤቱ ይጠብቃችኋል፣ የልባችሁ መሻት ይፈጽመዋል ያለው ዘአንቀጽ እንተ እግዚአብሔር ጻድቃን ይበው ውስቴታ። ችደግ የእግዚአብሔር ደጅ ናት። ጻድቃን ወደ እርሷ ይገባሉ፣ ጻድቃን በእርሷ ይነግሳሉ፣ ጻድቃን በእርሷ ይከብራሉ። ንስሐ ገብተው ከኃጢአት ነጽተው አንደበታቸውን ከሐሰት ሰውነታቸውን ከኃጢአት ለይተው የሚከብሩባት የንስሐ እንባ በንስሐ እንባ የሚጠመቁባት እንባቸው ደግሞ ከንቱ ሆኖ የማይቀርባት የእግዚአብሔር አደባባይ ናትና እዚህ ዕለት ለዚህ ሰዓት ላደረሳችሁ ሁላችሁ እንኳን ደስ አላችሁ። በተለይ ሕንፃ አሰሪ ኮሚቴ ጊዜያችሁን ሰውታችሁ ከምድሩ ይልቅ የሰማዩን ይበልጥብኛል ብላችሁ ይህንን ያስተምራችሁ አበው መነኮሳት፣ ይህንን ያስጨረሳችሁ አበው መነኮሳት ምንም እንኳ ግዴታችሁ ቢሆን እንቅሉ ጊዜው ፈታኝ ስለሆነ ሁሉን ችላችሁ እንኳን ለዚህ ቀን በቃችሁ፣ እንኳን ደስ አላችሁ። ለአንቀጽ እግዚአብሔር ጻድቃን ይበው ውስቴታ። እንግባ አትራቁ፣ አትራቋት፣ ቅረቡ፣ ግቡ። በአፍ አሁናችሁ አትሟት። ገብታችሁ በረከቷን ተቋደሱ። ገብታችሁ ዕጣኗን አሽቱ። ገብታችሁ ጸበሏን ጠጡ። ገብታችሁ እምነቷን ተቀቡ። ክርስቶስ በምራቁ አብኩቶ ያስቀመጠው አፈር ያስቀመጠው ጭቃ ነው። እዚህ መጥተህ ስትቀባ ከለምጽ ከኃጢአት ለምጽ ትነጻለህ። የሁሉ ጸጋና በረከት ያለባት የጸጋ ግምጃ ቤት ናት። ደስ ይበላችሁ። በዚህ የጸጋ ግምጃ ቤት ነው የተሰጠው። የሁሉ በረከት የሁሉ ጸጋ ያላት ናትና ምእመናን ከቦታችሁ ወደ መርከቡ ግቡ። ውዥንብሩ እንዳያገኛችሁ፣ በረዶው እንዳይመታችሁ፣ ደዌ እንዳያሸንፋችሁ ወደ ድህነት መርከብ ግቡ። ወደ ቀራንዮ አደባባይ ነው። ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ፣ ያቺ ቤዛ፣ ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ሥጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት፣ አለኝታህ ናት። ዕለት ዕለት ሳሊ ለነ ቅድስት በል መጥተህ እዚህ ለምናት። የለማኝ ምርኩዝ ናት፣ የበሽተኛ ፈውስ ናት፣ የታረዙ ሰዎች ልብስ፣ የተራቡ ሰዎች ምግብ የምትሆን ናት። ዘአንቀጽ እንተ እግዚአብሔር ጻድቃን ይበው ውስቴታ። ስለነበረ ነው ለአምላከ ቅዱሳን እግዚአብሔር የተመሰገነ ይሁን።